ክብር ለአምላካችን ለእግዚአብሔር ይሁን። በጣም ደስ ብሎኛል። የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፓስተሮች፣ መሪዎች እንዲሁም ደግሞ የወንጌል አማኞች መሪዎች በጣም ብዙ ወዳጆቼ ዛሬ እዚህ ስላየኋቸው በሙሉ የኔ ወዳጆች ናቸው እዚህ የመጡትና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ወንድሞች ብዙ ጊዜ ማላገኛቸው ቄስ ለሊሳን ከመካነ ኢየሱስ፣ ዶክተር ስምዖንን ከቃለ ሕይወት ከብዙ ጊዜ በኋላ ስላየኋችሁ ሌሎቻችሁን እንኳን አገኛለሁ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔ ቄስ ነኝ፣ የፕሮቶኮል ሰው አይደለሁም። ስለዚህ የፕሮቶኮል ንግግር አይጠበቅብኝምና ስለዚህ በጸጋ ተቀበሉኝ። እግዚአብሔር የተመሰገነ ይሁን። እኛና መንፈስ ቅዱስ ተስማምተናል። ዶክተር እንዳለ እንደተናገረው ከነሐሴ 18 እስከ 24 ላለፉት 64 ዓመታት በዚች ቤተክርስቲያን የተካሄደው ኮንፈረንስ ይካሄዳል። ከነሐሴ 18 እስከ 24 እና በተለይ 3ቱ ቀኖች ወንድማችን ዶክተር እንዳለ እና ጋሽ ንጉሴም ቡልቻስ በመንፈስ ቅዱስ ስራ ላይና አሰራር ላይ ትምህርት ከአገር ደረጃ ለሚመጡት ቅዱሳን ትምህርት ይሰጣልና በተለይ የመንፈስ ቅዱስን ስራ ከኢትዮጵያ ሕይወት ብርሃን ቤተክርስቲያን ጋራ በጣም የተቀራረበ ዶክትሪን ነው ያለን። ይህቺ የአዋሳ የሕይወት ብርሃን ቤተክርስቲያን ከ66 ዓመት በላይ በዚህ ስፍራ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ሙላት፣ የመንፈስ ቅዱስን የጸጋ ስጦታዎች ለኢትዮጵያ ቤተክርስቲያን አስተዋውቃለች እና ኤርትራን ጨምሮ በቀድሞ 14ቱ ጠቅላይ ግዛት ያሉ ከሁሉም አብያተ ክርስቲያናት ለ3 ሳምንት እዚህ አዋሳ እየመጡ የዛሬ ሲኒየር ሰዎች በእድሜያቸው በአገልግሎታቸው የኛ ሲኒየር የሆኑ ሰዎች በኢትዮጵያም በአሜሪካም በተለያየ ዓለም የሚያገለግሉ አባቶች ያኔ ተማሪዎች ነበሩ፣ ወጣቶች ነበሩ። ለ3 ሳምንት አዋሳ ይመጣሉ እና ለ3 ሳምንት አዋሳ መጥተው ደግሞ የመንፈስ ቅዱስን አሰራር፣ የመንፈስ ቅዱስን የጸጋ ስጦታ፣ የመንፈስ ቅዱስን ሙላት በውሃ ያልተጠመቁ ደግሞ በአዋሳ ሐይቅ እየተጠመቁ በመላው ሀገሪቱ የመንፈስ ቅዱስ አሰራር እንዲቀጣጠል እቺ ቤተክርስቲያን ትልቅ አስተዋጽኦ አድርጋለች። ዛሬም ደግሞ ይሄ የመንፈስ ቅዱስ አሰራር እንደገና እንዲቀሰቀስና መልክ ያልያዘው እንዲለይ፣ ስርዓት የሌለውና ከስርዓት የወጣው እንዲለይ እንደገና ማስተማር አስፈላጊ የሆነበት ጊዜና ዘመን ላይ ያለ ነው። በመንፈስ ቅዱስ ስም ብዙ ወንበድናዎች የሚሰሩበትም ዘመናትና ሁኔታዎች አሉ። እነዚህን አጥርተን የእግዚአብሔር መንፈስ እንዴት እንደሚሰራ እንዴት እንደሚያደርግ ጥርት ያለውን ትምህርት እንደገና እቺ ቤተክርስቲያን ለማስተማር እየተዘጋጀች ነው ያለችው። እግዚአብሔር ክብሩን ለዛ ይውሰድ። ሁላችንም በእግሮቻችን ቆመን እኛና መንፈስ ቅዱስ ተስማምተናል የምንልበት ዘመን እንዲሆንልን እንጸልያለን። ሃሌሉያ። የኢትዮጵያ ቤተክርስቲያን ከመንፈስ ቅዱስ ጋር የምትስማማበት ዘመን ይሆንልን። የመንፈስ ቅዱስ ኃይል የኢትዮጵያን ምድር በወንጌል እንድናቀጣጥል አድርጎናል። ቁጥራችን እስከ 35% እንደሆነ ይነገረናል። ነገር ግን ይህንን ታላቅ ሥራ የሰራው በሁሉም ቤተ እምነት መንፈስ ቅዱስ ነው።
ክብር የሚገባህ፣ ስግደት የሚገባህ፣ ምስጋና የሚገባህ ታላቅ አምላክ በኢየሱስ ስም ክብር ላንተ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። አምላካችን ሆይ ክብር ለስምህ ይሁን። እኛና መንፈስ ቅዱስ ተስማምተናል፣ ፈቅደናል የምንልበት ሕይወት እንደገና ይሰጠን። መንፈስ ቅዱስ ሆይ ሕይወታችንን ግዛ፣ ቤተ ክርስቲያናችንን ግዛ፣ ምድራችንን ግዛ። አቤቱ አንድ ልብና አንድ መንፈስ ስጠን። የአንጾኪያና የኢየሩሳሌም ቤተ ክርስቲያን በአንድ ልብ እኛና መንፈስ ቅዱስ ፈቅደናል እንዳሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ከመንፈስ ቅዱስ ጋር ተስማምተን የምንሰራበት አዲስ ዘመን ይምጣ። አዲስ ምዕራፍ ይከፈት። አዲስ ልብ ይሰጠን። አቤቱ ይህንን ጉባኤ ባርከው። በዚህ ያለን ጊዜ ባርክ። መንፈስ ቅዱስ አንተ ተቆጣጠረው፣ አንተ ግዛው። ሁሉን ላንተ አደራ ሰጠን በኢየሱስ ክርስቶስ ጌታ ስም። ክብር ለእግዚአብሔር ይሁን። ሁላችሁም ወደ ሐዋሳ ከተማ፣ ወደ ሐዋሳ የሕይወት ብርሃን ቤተክርስቲያን፣ ወደ ኢትዮጵያ ኢየሩሳሌም እንኳን ደህና መጣችሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁን። ዶክተር እንዳለ ገብረ መስቀል በጣም ልብን የሚነካ መልእክት እግዚአብሔር በሱ አልፎ ተናግሮናል። እግዚአብሔር ሁሉ ጊዜ መልካም አምላክ ነው እና አባቶችን ያላሳጣን ጌታ፣ እንደዚህ አይነት አባቶች ከረጅም ዓመት እግዚአብሔርን ስራ እየሰሩ የቆዩ ያገለገሉ አገልጋዮች ማዕከላችን በመገኘታቸው ብቻ ለኛ በረከቶቻችን ናቸው። መሪ ጥቅሳችንን በማንበብ ጀምራለሁ። እንደው ትንሽ ነገር ነው። ኦፊሻል ንግግር ፓስተር ዘሪሁን ስላደረገ ከሳቸው በኋላ እኔ የፕሮቶኮል ንግግር አላረግም፣ ግን የእግዚአብሔርን ቃል አንድ ቦታ አነብና ቀጣዩ ፕሮግራሞቻችን እንሄዳለን። የዚህ ጉባኤ መሪ ጥቅስ ሐዋርያት ሥራ ምዕራፍ 1 ከቁጥር 8 ነው። ከክልሎች ከአጥቢያዎች እና ከተለያየ በክብር እንግድነት የመጣችሁ ደብዳቤ ደርሷችሁ የመጣችሁ ይህ ደብዳቤ ላይ የመሪ ጥቅሳችን ነው የዚህ ዓመት ሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ። የእግዚአብሔር መንፈስ የሚመራ መንፈስ ነው። የእግዚአብሔር መንፈስ ኃይልን የሚሰጥ መንፈስ ነው። የእግዚአብሔር መንፈስ ለምስክርነትና ለልዩ ልዩ አገልግሎት እንድንሄድ የሚያደርገንና የረዳን እስካሁንም ያደረሰን መንፈስ ቅዱስ ነው። ለመንፈስ ቅዱስ ለዘላለም ክብር ይሁን። ከዚህ በመቀጠል እንግዶቹን አስተዋውቅና እንግዶች ራሳቸው መጥቶ ንግግራቸውንና ምኞታቸውን ለዚህ ጉባኤ የሚያቀርቡበት እና ሌሎችም ስራዎች የምንሰራበት ጊዜ ይሆናል። ይህንን ጉባኤ በጣም ከዚህ በፊት ከነበረው ጉባኤ ልዩ የሚያደርገው ሁሉ ጊዜም ከኛ ጋር ያለው መንፈስ ቅዱስ ነው። ሌላው በጣም ብዙ ልዩ ስራዎችን እግዚአብሔር ሰርተዋል። ከብዙ ስራ ከሰራቸው ስራዎች አንዱ ይህ 2018 ዓመተ ምህረት ለኢትዮጵያ የአብያተ ክርስቲያናት የሚሆን ለሀገር ቀላል አይደለም። ብዙ ሞት፣ ብዙ ሐዘን፣ ብዙ ረሃብ በነበረበት በተለያዩ ጭንቀት ውስጥ ያለንበት ጊዜ ውስጥ ሆኖ መንፈስ ቅዱስ ረድቶን አምና ተቀጣጥረን ዘንድሮ ይህ ጉባኤ ሳይተላለፍ ብዙዎች በዚህ ጉባኤ በመገኘታችሁ አንዱ ልዩ የሚያደርገው በሰላም መገናኘታችን ነው። በሰላም መገናኘታችን ትልቅ በረከት ነው። ሌላው ላለፉት ዓመታት እንደዚህ አይነት ፕሮግራም አድርገን የማናውቀው ለመጀመሪያ ጊዜ ያደረግነው የእናቶች በእንደዚህ አይነት ፕሮግራም ላይ በእኛ ጉባኤ ላይ ተገኝቶ
እውቅና ለነሱ ሰተን አናውቅም። በርግጥ በተለያየ ምክንያቶች ጌታን ሲያገለግሉ የነበሩ ስለሆኑ እነሱ ከኛ ጋር መሆናቸው አንዱ ልዩ ያደርገዋል። ሌላው በጣም ደስ ያለኝ የኢትዮጵያ ሕይወት ብርሃን ቤተክርስቲያን ቀደም ብሎ የመሩ የነበሩ ፕሬዝዳንቶቻችን ሲያደርጉ የነበሩት ነገር ቀጥሎ ከዚህ በፊት የተወሰኑ ቤተ እምነቶችን ስንጠራ ነበር። ዘንድሮ 3 አዳዲስ ቤተ እምነቶች ከሕይወት ብርሃን ጋር ተቀላቅለዋል እና አንዷ መካነ ኢየሱስ ናት። መካነ ኢየሱስ ከሕይወት ብርሃን ጋር አብሬ ሰራለሁ አብሬ አገለግላለሁ ብላ መጣለች። ይሄ ለኛ ትልቅ ድል ነው። ከዚህ በፊት በጉባኤያችን ላይ ገነት ቸርች፣ ሙሉ ወንጌል ቸርች፣ መሰረት ክርስቶስ ቸርች አብሮን ከኛ ጋር ይሰራ ነበር። መካነ ኢየሱስ ደግሞ ከኛ ጋር አሰራ ማለት ደግሞ አይደለም፣ ግን ጉባኤያችን ላይ መጥቶ እንደዚህ ምኞታቸውን ገልጾልን አያውቁም። ዛሬ በመገኘታቸው በጣም ደስ ብሎናል። ሌላው ቤተ እምነት ከኛ ጋር መጥቶ ከዚህ በኋላም ከናንተ ጋር ይቆማለሁ ብላ የመጣችው ቃለ ሕይወት ቤተክርስቲያን ናት። ስለዚህ የቃለ ሕይወት ቤተክርስቲያን ከመካከላችን አለች። ሌላው ደግሞ የናዛሪያን ቤተክርስቲያን በመካከላችን አለች እና እግዚአብሔር እነዚህን ወገኖች ስለሰጠን ክብር ለኢየሱስ ይሁን። ሌላው የጅማ ኳየር በጣም የድሮ መዝሙሮችን በኋላም ይዘምሩልናል እና ከሩቅ ከዛ ተነስተው በመምጣታችሁ ይህ ጉባኤ በጣም ልዩ ያደርገዋል እና ይሄ ብቻም ሳይሆን 6 መጽሐፍቶች በዚህ ጉባኤ ላይ ይመረቃሉ። 6 መጽሐፍ በተለያየ መንገዶች የተዘጋጁ መጽሐፍቶች አሉ። እነዛን መጽሐፍቶችን ዛሬ ጸልየን መጽሐፎች አሉ፣ ስነ ምግባር መመሪያዎች አሉ፣ ሌሎችንም የወጣቶች አለ። እነዚህ ነገሮችን እግዚአብሔር ስላደረገልን ሌሎችን ፕሮግራሞች በማከላችን እግዚአብሔር ሲያደርግ የምናይበት ነው። እግዚአብሔር በሁሉ ነገር ከኛ ጋር ሆኖ ድል እንደሚሰጠን አምናለሁ። ሌላው የኢትዮጵያ ሕይወት ብርሃን ቤተክርስቲያን በጣም ትልልቅ ፕሮጀክቶችን እየሰራች እንዳለ ይታወቃል። ከነዚህ ስራዎች ውስጥ ከጎናችን ቆሞ ከቤተክርስቲያን ጎን ለጎን አብሮን የሚሰራ ተቋማት ውስጥ አንዱ የሲዳማ ባንክ ነው። ሲዳማ ባንክ አዲስ አበባ ላይ የጀመረውን ፕሮጀክት ለረጅም ዓመት ስንታገል የነበረውን ከቤተ ክርስቲያን ጎን ቆማ ከመሬት እንድትወጡ አደርጋለሁ ብላ 100 ሚሊዮን ብድር ያበደረችን ፕሬዝዳንቱ በመካከላችን አለ። ስለዚህ እግዚአብሔር ትልቅ ስራ እየሰራ ያለበት ፕሮግራም ስለሆነ ይህንን ፕሮግራም በጣም በትዕግስት እንድትከታተሉ አደራ እያልኩ ከዚህ በመቀጠል ምኞታቸውን የሚገልጹልን መሪዎቻችን ወደ መድረክ የሚጠራበት ጊዜ ይሆናል። ለመጀመሪያ ጊዜ የሚመጣው ወንድማችን የዶክተር ጌትነት ለማ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ወደዚህ በክብር መጥቶ ለጉባኤያችን ምኞታቸውን እንዲገልጹልን በክብር እንድትጠሩ ጋብዛለሁ። እግዚአብሔር አምላክ ይባርክ። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ስም የተመሰገነ ይሁን። ሕይወት ብርሃን በደንብ አሜን ይላል ብዬ አስባለሁ። ኢየሱስ ያድናል። እንደው እግዚአብሔር በሕይወት ስላኖረን ምሕረቱን ስላገነነልን ነው ዛሬ ያለ ነው። ከዚህ የተነሳ እንደው በደንብ አድርጋችሁ እስኪ በጨብጨባና በእልልታ እግዚአብሔርን ባርኩት። በብዙ ምሕረት ውስጥ እግዚአብሔር ስለጠበቀን እግዚአብሔር ከሚታይ ከማይታይ በየቀኑ በየሰዓቱ ጠላት ከሚያስቀምጣቸው መሰናክሎች ጠብቆን ደግሞ በሕይወት ኖረን ዛሬም በፊቱ ምሕረት እንደበዛለት ሰው ቃሉን መስማት እንድንችል የሱን መለኮታዊ ትእዛዝ ተቀብለን ማገልገል እንድንችል በፊቱ መሆን መቻል ትልቅ መታደል ነው። ክብር ለኢየሱስ ይሁን። መጋቢ ታሪኩ ታምራት የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዝዳንትና
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት፣ ምክትል ፕሬዝዳንት መጋቢ ዘሪሁን ደጉ፣ የኢትዮጵያ ሕይወት ብርሃን ቤተክርስቲያን ቦርድ ሰብሳቢ፣ የተከበራችሁ የኢትዮጵያ ሕይወት ብርሃን ቤተክርስቲያን 81ኛ ጠቅላላ ጉባኤ አባላትና ቦርድ አባላት፣ የሲዳማ ክልልና የሐዋሳ ከተማ የካውንስሉ አመራሮች፣ የተከበራችሁ የካውንስሉ መስራች ቤተ እምነትና አብያተ ክርስቲያናት መሪዎች፣ አባቶችና እናቶች፣ ጥሪ የተደረገላችሁ ክቡራን እንግዶች፣ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስምና በራሴ ስም ለሁላችሁም የከበረ ምስጋናዬን እያቀረብኩ እንኳን ለዚህ የተባረከ ቀን በሰላም አደረሳችሁ እላለሁ። ይህ ጉባኤ የተለመደ ስብሰባ ብቻ አይደለም። እግዚአብሔር ባለፈው ዓመት ላከናወንልን ክንውኖችና ላደረገልን ሥራ የምናመሰግንበት፣ የምንማርበት፣ ለወደፊቱም በአንድ ልብና በአንድ ራዕይ የምንታጠቅበት ታሪካዊ መድረክ ነው። በዚህ አጋጣሚ ለኢትዮጵያ ሕይወት ብርሃን ቤተክርስቲያን ያለኝን ከፍተኛ አክብሮት መግለጽ እፈልጋለሁ። ቤተክርስቲያኒቱ በወንጌል ስርጭት፣ በደቀ መዝሙር ማፍራት፣ በቤተክርስቲያን ተከላ፣ በማህበረሰብ አገልግሎትና በክርስቲያናዊ እሴቶች ግንባታ ያበረከተችው አስተዋጽኦ እጅግ የሚበረታታና ተስፋ የሚጣልበት ስለሆነ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ስም እንደገና ምስጋናዬን ላቀርብላችሁ እፈልጋለሁ። የተባበረች፣ በጸሎት የጸናች፣ ወንጌልን በታማኝነት የምታውጅና ተተኪ ትውልድን የምታሳድግ ቤተክርስቲያን የሀገርና የትውልድ ተስፋ ናት። ይህ መልእክት ለዚህ ቤተ እምነት ብቻ ሳይሆን ለመላው የክርስቲያን አካል፣ የክርስቶስ አካል የሚተላለፍ ጥሪ ነው። ዛሬ የምንወስነው ውሳኔ፣ የምንመርጠው አቅጣጫና የምንተወው ውርስ የወደፊቱን ትውልድ ይቀርጻልና። ውድ እህቶችና ወንድሞች፣ ውድ የቤተ ክርስቲያን መሪዎችና አገልጋዮች፣ በዚህ ዘመን ቤተ ክርስቲያን ልጠብቀው ከሚገባት ታላላቅ አደራዎች መካከል የመጀመሪያው አንድነታችንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ከመሄዱ በፊት የጸለየው ጸሎት የስልጣን፣ የሀብት ወይም የብልጽግና ጸሎት አልነበረም። ሁሉም አንድ ይሁኑ ብሎ በዮሐንስ ወንጌል ምዕራፍ 17:21 እንደተናገረው ይለኛ ግልጽ መልእክት ነውና አንድነት ምርጫ ሳይሆን የጌታ ፈቃድ ነው። ልዩ ልዩ ስጦታዎች፣ ልዩ ልዩ አገልግሎቶችና ልዩ ልዩ ባህሎች ሊኖሩን ይችላሉ። ነገር ግን መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 4-6 አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለን እንደሚል የእግዚአብሔር ቃል አንድነታችንን መጠበቅ በዚህ ያለን መሪዎችና አገልጋዮች፣ አባቶች፣ የክብር እንግዶች፣ አብያተ ክርስቲያናት የሁላችን አደራና ኃላፊነት ነው። ከዚህ ጋር ተያይዞ የቤተ ክርስቲያን ዋና ተልእኮን ልናስታውስ ይገባል። ቤተ ክርስቲያን የተመሰረተችው ወንጌልን ለዓለም ሁሉ ለማድረስ እንደሆነም ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ በማለት የሰጠንን ታላቅ ተልእኮ ልንረሳ ልንዘነጋ የማይገባ መጽሐፍ ቅዱሳዊ ተልእኮና አደራ ነው። ስለዚህ የእኛ ትኩረት በውስጥ ነገሮች ላይ ብቻ ሳይሆን በዚህ ተልእኮ ላይ መሆን አለበት። የኛ ዓላማ ደግሞ በቁጥር ማደግ ብቻ ሳይሆን በደቀ መዝሙርነት ጥራት ማደግ ሊሆን ይገባል። አዳዲስ ቤተ ክርስቲያናትን መትከል፣ ያልተደረሰባቸውን ማህበረሰቦች መድረስና
በሁሉም ቦታ የክርስቶስን ምስራች ወንጌል ማድረስ የሁላችንም አድራና ኃላፊነት ቅድሚያ ልንሰጠው የሚገባ ጉዳይ ነው። ይህንን ታላቅ ተልእኮ በራሳችን ጥበብ ወይም በሰው ችሎታ ልንፈጽመው ከቶ አንችልም። የቤተ ክርስቲያን እውነተኛ ኃይል የሚመነጨው ከመንፈስ ቅዱስና ከጸሎት ነው። የሐዋርያት ቤተ ክርስቲያን ዓለምን የለወጠችው በሀብት ሳይሆን በጸሎት በመንፈስ ቅዱስ ኃይልና በቃሉ ታማኝነት ነበር። ስለዚህ የዛሬ ትውልድ ከሁሉ በፊት ወደ ጸሎትና ወደ እግዚአብሔር ሐሳብና ቃል መመለስ ይኖርበታል። ለቤተ ክርስቲያናችን፣ ለሀገራችን፣ ለመሪዎቻችን፣ ለወጣቶቻችንና ለወንጌል ተልእኮ ያለ ማቋረጥ መጸለይ ያስፈልጋል። ውድ የቤተ ክርስቲያን መሪዎችና የተከበራችሁ እንግዶች፣ በዚህ ዘመን ቤተ ክርስቲያን ትልቅ ትኩረት ልትሰጠው ከሚገባ ዋና ጉዳይ መካከል አንዱ ተተኪ ትውልድን ማፍራት ነው። ይህ ደግሞ ለቤተሰብ ብቻ የተሰጠ ኃላፊነት ሳይሆን ለቤተ ክርስቲያንም የተሰጠ ነው። ወጣቶቻችን የወደፊት መሪዎች ብቻ ሳይሆኑ የዛሬ የአገልግሎታችን ባለቤቶችም ናቸው። ኃላፊነት ልንሰጣቸው፣ ልናሰለጥናቸው፣ ልንመክራቸውና ልናበረታታቸው ይገባል። ዛሬ በወጣቶች ላይ የምናፈሰው መዋለ ንዋይ የነገዋን ቤተ ክርስቲያንና የኢትዮጵያን ወደፊት ዕጣ ፈንታ ይወስናልና። የምንኖርበት ዘመን የዲጂታል ዘመን ነው። ዛሬ ሚሊዮኖች ወንጌልን በስልካቸው ይሰማሉ፣ በማህበራዊ ሚዲያ ያነባሉ፣ በቴሌቪዥንና በዲጂታል መድረኮች ይከታተላሉ። በዚህ ላይ የወጣቶቻችን ሚና ከፍተኛ በመሆኑ ቴክኖሎጂ በራሱ ጥሩም ክፉም ነው ባይባልም የምንጠቀምበት ዓላማ ግን ይወስነዋልና ሚዲያን የወንጌል ስርጭት የትምህርትና የክርስቶስን ወንጌል ለማስፋት እንዲቻልና ለበጎ ዓላማ ለመጠቀም ወጣቶቻችንን ልናበቃበት፣ ልናሰለጥንበት፣ ልናበረታታበት ይገባል። እግዚአብሔር ለዚህ ትውልድ በዓላማ ጠርቶናልና የዘመን ተመልካቾች ብቻ ሳንሆን በዘመናችን የእግዚአብሔርን ሐሳብ የምንፈጽም ሊሆን ይገባል። ስለዚህ ውድ መሪዎች አንድነታችንን በመጠበቅ በወንጌል ስርጭትና ቤተ ክርስቲያን ተከላ ላይ በማተኮር በጸሎት በመጽናት ተተኪ ትውልድን በማሳደግ የዘመኑን መገናኛ ብዙሃን ለክርስቶስ በመዋጀት ኃላፊነታችን ልንወጣ ይገባል እያልኩ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ሥራ ሁል ጊዜ ይበዛላችሁ ሁኑ እንደሚል ለቃሉና ለመንፈሱ ታዘንና የእርሱን ዘላለማዊ ሐሳብ ፈጽመን የምናልፍ ያድርገን። አሜን። እግዚአብሔር ይርዳን። በመቀጠል ደግሞ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ፕሬዝዳንት ፓስተር ደረጀ በማዕከላችን የለም፣ ከሀገር ውጭ ሆኖ ምክትል ፕሬዝዳንቱ በማዕከላችን አለው። የአብያተ ክርስቲያናትን በመወከል ማዕከላችን የቀድሞ የሕይወቷን ቤተክርስቲያን ፕሬዝዳንትና የአሁኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምክትል ፕሬዝዳንት ፓስተር ሰንበቶን ወደዚህ በክብር እንጠራዋለን መልእክቱን እንዲያስተላልፉልን። አመሰግናለሁ። ዛሬ ማለዳ በዚህ ቦታ እንድንገናኝ እግዚአብሔር ስለረዳን የአምላካችን እግዚአብሔር ስም የተመሰገነ ይሁን እላለሁ። ጭብጨባና አሜን ከቤቱራን ወዴት ሄደ? እንግዲህ ፕሬዝዳንቱ ከኋላዬ ስለቆመ ተከሻይ ላይ በጣም ስለከበደኝ ለማሳጠር ሞክራለሁ። ከሁሉ አስቀድሜ ዛሬ በዚህ ቦታ ተገኝተው ሰላምታቸውን ምኞታቸውን እንዲገልጹ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ፓስተር ደረጀ ታፈሰ በክብር ተጠርተዋል። እኔም እንደ ቀድሞው ፕሬዝዳንት ተጠርቻለሁ። ይህን የእሳቸው እድል ተጠቅሜ ነው የምናገረውና
በሀገር ውጪ ስላሉ በስራ ምክንያት አሜሪካን ሀገር ስለሚገኙ በዚህ ሰዓት ለእናንተ ሰላምታቸውን እንዲያቀርብ መልእክት ስለላኩ ሰላምታቸውን በአክብሮት እንድትቀበሉ ይጠይቃለሁ። እና እዚህ ቦታ ቁጭ ብዬ በጣም ደስ ብሎኛል በሁለት ምክንያት። ብዙ ምክንያቶች አሉ ደስ የሚሉኝ ምክንያቶች፣ ግን ጅማውን ሕይወት ብርሃን ቤተክርስቲያን ኳየር ላለፉት ከ50 ዓመት በላይ ሲያገለግለን የነበረ ምናልባት የዘመረው መዘምራን ቡድኑ 50 ዓመት ማይሞላቸው ወጣቶችም ሊኖሩ ይችላሉ። ግን የዘመሩን ዝማሬዎች ከ50 ዓመት በላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን በወንጌል አማኙ ማህበረሰብ ሲዘመር የነበረ በጅማ ሕይወት ብርሃን ቤተክርስቲያን በኩል እግዚአብሔር የሰጠን በረከት ስለሆነ እነዚህን የተከበሩ አገልጋዮችን ከጅማ ድረስ የመጡትን ስላየው ደስ ብሎኛል። እናንተን በጣም ዌልካም ማለት ፈልጋለሁ። ፓስተር መሰንና ዘላለም እዛ አካባቢ ሆነው ሲዘመር ከሁሉ ሰው በላይ ይባረኩ ነበረ። በመንፈስም በጅማነትም ይባረኩ እንደነበረ አይቻለሁ። በጣም እናመሰግናለን እነዚህን አገልጋዮች ይዛችሁ ስለመጣችሁ። ሁለተኛው በጣም ደስ ያለኝ እኛ እንደ ቀደመ አገልጋይ ያልተሳካልን ይሄኛው አመራር ያሳካው ነገር የእናቶች በዚህ ጉባኤ መካከል መገኘት ትልቅ ታምር ነው። አንድ ወዳጄ ስዊድናዊ ሁላችሁ የምታውቁት ማነው ገርት ፎልስተን አሁን ወደ ጌታ ሄደዋል። ኢትዮጵያ ውስጥ 50 ዓመት በላይ ነው ያገለገለው። ኛንጋቶም አካባቢ ወራንቻ አካባቢ ያገልግለዋል። ኢትዮጵያ ውስጥ እንደመቆየቱ የኢትዮጵያዊ ያበሻ አሽሙር ጭምር ብዙ ያውቃሉ። እና አንድ ጊዜ እንዲህ ያለኝ የኢትዮጵያ ሕይወት ብርሃን ቤተክርስቲያን የሥራ አመራር ቦርድ ምርጫ አድርገን ከጨረስን በኋላ you know brothers and sisters, this is secret ብሎ መናገር ይወዳል። this is secret for you, only for you እና በኢትዮጵያ ሕይወት ብርሃን ቤተክርስቲያን አንድ ሴት ሥራ አመራር ቦርድ ሆና በምትመረጥበት ጊዜ እኔ በህይወት ብኖር ለሥራ አመራሩ ቦርዱ እራት ጋብዛለሁ አለኝ። እና ጉባኤዎቻችን ብዙ ጊዜ የእናቶች ጤና ያለበት ወይም እነሱ ያልነበሩበት ጉባኤ ነው ብዙ ጊዜ የምናደርገው ኮንፈረንሶቻችን። ዛሬ ግን በእውነት ይህንን ጉዳይ ስላሳካችሁ ፕሬዝዳንቱን ከእሱ ጋር የሚያገለግለውን ማኔጅመንት ሥራ አመራር ቦርዱንም አመሰግናለሁ። እናቶችን ዌልካም ብንላቸው ደስ ይለኛል። ካላስቸገርኳቸው በእግር ቆሜን ብናጨበጭብላቸው ለነዚህ እናቶች እነሱ መቀመጥ ይችላል ብናጨበጭብላቸው ደስ ይለኛል። በእውነት እነዚህ እናቶች ጌታ ይባርካችሁ። ቁጭ በሉ። እነዚህ እናቶች ለኛ አገልግሎት ስኬት በጀርባችን ያሉ እናቶች ናቸው። አንዳንድ የነሱ የትዳር አጋሮቻቸው በጌታ ዘንድ ያሉ አሉ። አሁን እዚህ ጋር የተዘውዲቱና ያለው የፈቪን እናት ያለው ብዙዎቻችሁን ያለው እናታችን ሸኦንም አይቻለሁ። ብዙዎቻችሁን አይቻለሁ። ከጉጂ የመጡ እናቶችን አይቻለሁ። ከተለያዩ ቦታ የመጣችሁት ሁላችሁን በጋነጋ ዱፍተን ብያለሁ። ይሄ በጣም ደስ ብሎኛል። እንግዲህ ፓስተር ታሪኩ እንደነገረን ፕሬዝዳንታችን ቃልዌትም መካነ ኢየሱስም ተቀላቅሏል ብለዋል። እኛ ፓስተር ጌቱ የሚነግረን እንግዲህ አንድ ጥቅስ አለ፣ ኢየሱስም ራሱ ሕይወት ብርሃን ነው ይላልና ምክንያቱም እኔ ሕይወት ብርሃን ነኝ ብሏል። እኔ የሕይወት ብርሃን ነኝ ስላለ ማለት ነው። እሺ፣ ለማንኛውም ከአብያተ ክርስቲያናት የመጣችሁ መሪዎች በተለይም ከኢትዮጵያ መካነ ኢየሱስ፣ ከኢትዮጵያ ቃልዌት፣ ከናዛሪን ቤተክርስቲያን የመጣችሁ እነዚህ ሌሎቻችሁ ቤተኛ ናችሁ ብዬ ነው እንትን አድሬስ ያላደረኩት። ብዙዎች አሉ፣ ከሙሉ ወንጌል፣ ከመሰረት ክርስቶስ፣ ከገነት አሉ። ሁላችሁን በእውነት የካውንስሉ ጠቅላይ ጻፈችንም ጨምሮ በጣም አመሰግናለሁ። እኔ ሕይወት ብርሃንም ስለሆንኩ ማለት ነው። አጭር መልእክቴ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ከዛሬ 50 ዓመት በፊት በኢትዮጵያ ሕይወት ብርሃን ቤተክርስቲያንና 9 ቤተ እምነቶች በጋራ በመስማማት የመሰረቱት ተቋም ነው። ይህ ተቋም ላለፉት 50 ዓመታት በስደት ዘመን ጀምሮ ወንጌልን እያገለገለ ያን 9 የነበረ አሁን ብዙ ቤተ እምነቶች
በሺህ የሚቆጠሩ ቤተ እምነቶች አባል ያሉበት ነው። በዚህ የሕይወት ብርሃን ቤተክርስቲያን አገልግሎት አንዱ ያበበበት ቦታ ስለሆነ እዚህ ቦታ ያሉ ጋሽ እንዳለም ጨምሮ ተባባሪ ጻፊ ሆነው አገልግለዋል። ፓስተር ዘሩን እዛ ቦርድ ሰብሳቢ ሆነው አገልግለዋል። እኔም አገልግያለሁ። ፓስተር ታሪም እያገለገሉ ይገኛሉ። በተለያየ ጊዜ የነበሩ የመጡ ፕሬዚደንቶቻችን ይህንን አብያተ ክርስቲያናት እያገለገሉ ይገኛሉ እና ይህ ባለፈው ሐምሌ 6 እስከ 10 ድረስ ባለው ጊዜ 50ኛውን ዓመት ሲያከብር የኢትዮጵያ ሕይወት ብርሃን ቤተክርስቲያን ላደረገው አስተዋጽኦ በዕለቱም ምስጋናችን የመዘገብንና ሪኮግኒሽን ስጦታ የሰጠንም ቢሆንም ዛሬም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ወክዬ የኢትዮጵያ ሕይወት ብርሃን ቤተክርስቲያን ስለሰጣችሁን አገልግሎት እንደ አብያተ ክርስቲያናት ከልብ አመሰግናለሁ። ይህ አገልግሎት የአስተምሮ ንጽህና ላይ ትኩረት አድርጎ የጋራ ዓላማ ያላቸው ቤተ እምነቶች የመሰረቱትና አሁንም አገልግሎት እየሰጠ እያበበ የሚገኝ ተቋም ስለሆነ ዛሬም ቀደምት አባቶቻችን ያደረጉትን አገልግሎትና ትብብር በጣም በጠነከረ ሁኔታ እንደሚቀጥል ተስፋ አደርጋለሁ። የኢትዮጵያ ሕይወት ብርሃን ቤተክርስቲያን የመሰረተችው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ብቻ ሳይሆን ካውንስሉንም አሁን በቅርቡ ላውንች የተደረገው የኢቫንጀሊካል ሚዲያ ኔትወርክንም የሕያው ተስፋ ሬዲዮ አገልግሎትንና ሌሎች ተቋማትንም በኢትዮጵያና ከኢትዮጵያም ውጭ ያሉ ተቋማትን በመስራችነት የሚያገለግል ስለሆነ እነዚህ አባቶቻችን የተከለውን ድንበር አሁንም ያለው ድረሽፕ እያስቀጠለ ስለሆነ ይህም ጉባኤ ከኛ ጋር ሆኖ መቀጠሉን በተለይ እዚህ ቦታ የተገኛቸው የጉባኤው ተሳታፊዎች በታችኛው መዋቅር ላይ በአብያተ ክርስቲያናት ላይ በአመራር ደረጃ የሚታገለግሉ ስለሆናችሁ አብሮነታችሁ እንዲቀጥል በጣም አብክሬ መናገር ፈልጋለሁ። በመጨረሻም የ81ኛው ጠቅላላ ጉባኤ በተለይ በቃሉም እንደሰማነው መሪ ጥቅስም ተደርጎ እንደተሰጠን ሁሉ እኛና መንፈስ ቅዱስ ፊት መልካም ሆኖ የታየን መንፈስ ቅዱስን ያሳተፈ አገልግሎት ጄኔሬሽን ላይ ትኩረት ያደረገ የወንጌል ስርጭት ላይ ትኩረት ያደረገና ታላቁ ተልእኮን በጣም የሚፈጽም ትኩረትና አቅጣጫዎች ላይ የሚመክር ጉባኤ እንደሚሆን ተስፋ አደርጋለሁ። 81ኛው ጠቅላላ ጉባኤ የተሳካ እንዲሆን በራስና በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ስም እመኛለሁ። አመሰግናለሁ። የእግዚአብሔርን ቃል አንድ ቦታ አንብቤ አጭር ነገር እናገራለሁ። የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች የመጀመሪያው ምዕራፍ 1 ከቁጥር 8 እስከ 10 አነባለሁ። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችንን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታን የሚያስነሳውን ልጁን ኢየሱስ ክርስቶስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። አሜን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ በኢትዮጵያ ውስጥ በጣም ቢደማመር 170 ዓመት አይበልጥም። የ170 ዓመት ጉዞ ነው ያለን፣ ሁላችንንም አንድ ላይ ተደማምረን ማለት ነው። 170 ዓመት የመጣው ጉዞ አሁን ግን ትንሽ ወገቤን እያለ ይመስላል። ለምንድን ነው ይሄን የምለው? ሐዋርያው ጳውሎስ ለተሰሎንቄ ሰዎች ከወዳጆቹ ጋር ጢሞቴዎስ፣ ሲላስን፣ ሉቃስን ጨምረው ለመጀመሪያ ጊዜ ዩሮፕ ላይ ወንጌል ከሰበኩ በኋላ በተሰሎንቄ ከተማ ስለተፈጠረው ነገር ይናገራል። መጀመሪያው ምን ተፈጠረ ይለናል? ከጣዖት እንዴት ዘወር እንዳላችሁ ማለት ዘወር፣ ያው ዘወር ሳይሆን ዘወር ነው ያሉት። ጀርባቸውን ሰጡ። ራዲካል የሆነ ስር ነቀል ለውጥ ነበረ። ሲቀጥል መለወጥ ብቻ መንገድን መቀየር መስመርን መቀየር ብቻ ሳይሆን ደግሞ አገልግሎት ነበረ። ሕያውን አምላክ ታገለግሉ ዘንድ ይላል።
ሶስተኛው ደግሞ እየጠበቃችሁ ነው፣ የጌታ የኢየሱስ ክርስቶስን ዳግም ምጽአት ትጠብቃላችሁ ይላል እና የወንጌላውያን አብያተ ክርስቲያናት ታሪክ በእነዚህ ሶስት ጉዳዮች ላይ የተንጠለጠለ ነው። ዘወር ማለት፣ ማገልገል፣ መጠበቅ። ብመኝላችሁ ለዚህ ታላቅ ጉባኤ ዘወር እንዳላችሁ እንድትቆዩ፣ ትናንት ጀርባ ለሰጣችሁት ነገር መልሳችሁ ፊታችሁን እንዳትሰጡ እግዚአብሔር ይርዳችሁ። ያዳነንን አምላክ የተቤዠንን አምላክ በሙሉ ኃይላችን በሙሉ አቅማችን እያገለገለን እንድንቀጥል፣ ተመልሶ የሚመጣውን እንዳንረሳ፣ ምድር ተኮር እንዳንሆን እመኝላችኋለሁ። ይሄ ቢሆን ዝናችን በሩቅ ይሰማል። ምንድነው የሚለው? ይሄ ወደ እናንተ የመጣው እግዚአብሔር ቃል እናንተ ጋር አልቀረም፣ ተቀባዮች ብቻ አልነበራችሁም፣ አሁን አቀባዮች ሰጪዎች ሆናችኋል ይላል። እንግዲህ 81ኛ ጠቅላላ ጉባኤ በምታደርጉበት ጊዜ ትላልቅ ውሳኔዎች እንደምትወስኑ ይጠበቃል። ቀደም ሰብሳቢው እንደተናገሩት ኢትዮጵያ ወንጌላውያን ከተቀባይነት ወደ ሰጪነት የምንሸጋገርበትን ዘመን እግዚአብሔር ያፍጠነልን። ብር ስንቀበል፣ ዕውቀት ስንቀበል፣ ልምዶችን ስንቀበል ቆይተናል። ሰዎችን ስንቀበል፣ ሚስዮናውያንን ስንቀበል ቆይተናል። አሁን ግን የሰሜኑ ንፍቀ ክበብ በጣም የደረቀ የከሰበ እያረጀ፣ የደቡቡ ንፍቀ ክበብ አፍሪካ፣ ላቲን አሜሪካ በጣም እያደገ የመጣበት ጊዜ ነውና ከመቀበል ወደ መስጠት የኢትዮጵያ ሕይወት ብርሃን ቤተክርስቲያን ብዙ ሚስዮናውያንን ኢትዮጵያ ውስጥ ብቻ ሳይሆን ልክ የመቄዶንያ ሰዎች አርቀው እንደላኩ የእግዚአብሔር ቃልን አርቀው እንደሰደዱ የምትሰዱበት ጊዜ እግዚአብሔር ያምጣላችሁ። በመጨረሻ ግን አንድ ነገር ልናገር። ኢትዮጵያ ወንጌላውያን ታሪክ 170 ዓመት ብያቸዋለሁ። እንደ ግለሰብ ሞዴል መሆን ይቻላል። እንደ አንድ ግለሰብ በማህበረሰባችን ውስጥ ሞዴል ምሳሌ መሆን ይቻላል። የተሰሎንቄ ሰዎች በመቄዶንያና በአካያ ምሳሌ ሆናችሁ ይባልላቸው ነበረ እንደተጻፈው። በኢትዮጵያ ወንጌላውያን ቤተ ክርስቲያናት የገጠመን ትልቁ ተግዳሮት እንደ ግለሰብ ሳይሆን እንደ አብያተ ክርስቲያናት፣ እንደ አንድ ትልቅ ክርስቲያናዊ ማህበረሰብ በዚህ ምድር ላይ የምንፈጥረው ምሳሌያዊ ተጽዕኖ ከጊዜ ወደ ጊዜ እየገሸበ እየወረደ መጥቷልና እግዚአብሔር ወደዚህ ተምሳሌታዊ ህይወት፣ ተጽዕኖ አምጪ ህይወት ከፍ እንዲያደርገን አሁንም ምኞቴ ነው። እግዚአብሔር ይርዳን። ይህን ካልኩ በኋላ ይህ 81ኛው ጠቅላላ ጉባኤ የተባረከ ከእግዚአብሔር መንፈስ ጋር የምትስማሙበት፣ የእግዚአብሔርን መንፈስ ተከትላችሁ የምትሄዱበት ዘመን ጊዜ እንዲሆንላችሁ ጸሎቴም ምኞቴም ነው። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስም ይቀርበ አመሰግናለሁ። በመቀጠል ደግሞ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት የሆኑት ወንድማችን ፓስተር ታምራት ወደዚህ ይመጣል። ብዙ ጊዜ በዚህ ጉባኤ ላይ ረጅም ዓመት ከኛ ጋር እየመጡ ሰላምታቸውን ያቀረቡ ከነበሩ ከቆዩ ቤተ እምነት አንዱ ነው ወንድማችን ፓስተር ታምና ቤተክርስቲያን ከፍቅር ያለፈ ግን እነሱ ለኛ በጣም ብዙ ነገር አድርገውልናል። ለምሳሌ አዲስ አበባ ለጀመርነው ስራ ከካዚናቸው ይሄ ከመሬት ውጡ ብሎ ገንዘብ ስጦታ አድርገውልናል እና ገነት ቤተክርስቲያንን በጭብጨባ ብትባረኩልን በጣም እናመሰግናለን። በእውነት አንዳንድ ጊዜ ይሄ ደግሞ መካነ ኢየሱስም አታረግም ማለት አይደለም። አሁን ከዚህ በኋላ ታረጋለች። ያው ከዚህ የምትቀጥለው ነው። ፓስተር ወንድማችን ታደም ይስማ ሌላ ቤተ እምነትም እየሰጠ እንደሆነ ህይወቷን ብቻ እንዳልሆነች ከልብ ነው በጣም ደስ ያለን። ፓስተር ታመን
አንዳንድ ጊዜ ንግግር አድርገው የሄዱ ገንዘብም አይደለም ከገንዘብ በላይ ከንግግርም በላይ ህይወታቸውን ሰጥተውናልና ከልብ እናመሰግናለን። ፓስተር ታሜ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ በመካከላችሁ የኢትዮጵያ ገነት ቤተክርስቲያንን በመወከል በመገኘቴ እጅግ በጣም ደስ ብሎኛል። እናንተም ደግሞ 81ኛውን ጠቅላላ ጉባኤ በዚህ ስፍራ ለመፈጸም ስለተሰበሰባችሁ እንኳን ለ81ኛው የኢትዮጵያ ሕይወት ብርሃን ቤተክርስቲያን የጠቅላላ ጉባኤ አደረሳችሁ ማለት እፈልጋለሁ። እነዚህ ከተወደዱ ኳይሮች በስም በጥቂቱ ከማውቃቸው ከነ ሄዋን ከነ ግርማ ቆፍጠን ካሉ መሪዎች ደግሞ አብሬ ለማገልገል እድል አግኝቼ ነበር። ስለዚህ ከናንተ ጋር ስላሳለፍኩት የአገልግሎት ዘመን እግዚአብሔርን እጅግ አድርጌ አመሰግናለሁ። ስላሳያችሁንም ትልቅ ፍቅር እግዚአብሔር ይባርካችሁ ማለት እፈልጋለሁ። አንድ ሚስጥር ብቻ ለእናንተ የምነግረው ሌሎቹ እንዲሰሙት ማልፈልገው በጅማ ውስጥ የነበረውን የአብያተ ክርስቲያናትን ፍቅር እስከ ዛሬ በትልቅ ትህትና መናገር የምችለው የትም ቦታ አላየሁትም። ስለዚህ ያንን ፍቅር በደንብ እንድትጠብቁት አደራ ማለት እፈልጋለሁ። ወደ ሌላም እንዲሸጋገር እመኛለሁ። የኢትዮጵያ ገነት ቤተክርስቲያንና የኢትዮጵያ ሕይወት ብርሃን ቤተክርስቲያን መስራቾቻቸውም ጎረቤት ሀገሮች ስለነበሩ ብዙ አካሄዳቸውም ተመሳሳይነት አለው። በተለይ ደግሞ ወደ ሲዳማ ስንመጣ ከሲዳማ ጋር የነዛኞችን ባህል ይቀራረባል። አንዱ ከሚያደርጉት ነገር የኛ መስራቾች ፊኒሾች፣ የሕይወት ብርሃን መስራቾች ስዊዲሾች አንዱ ነገርን የሚተገብሩት በምክክር ነው እና ሲዳማም ላይ ያለው ትልቁ ነገር በመመካከር የምትፈጽሙት ነገር ከምንም በላይ እኔን ይገዛኛል። ስለዚህ የኢትዮጵያ ሕይወት ብርሃን ቤተክርስቲያን ዛሬም በዚህ የከተማችሁት ለቀጣዩ ዘመን ለመምከር ስለሆነ መልካም የምክክር ጊዜ እንዲሆን እመኛለሁ። ለኢትዮጵያ ቤተክርስቲያን እጅግ የሚያስፈልጋት ነገር ቢኖር አብሮ መስራት ነው። አብሮ መስራትን ከቀደሙት አባቶቻችን በብዙ መንገድ ተምረናል፣ ደግሞም አግኝተናል። ያንን ደግሞ ማስቀጠል የዚህ ትውልድ ኃላፊነት ነው። ይህንን ኃላፊነት በተገቢው መንገድ ለመፈጸም ከሚያስፈልገን ነገር አንዱ ትህትና ነው። ዛሬ የኢትዮጵያ ቤተክርስቲያን ትከሻ ለትከሻ የምንለካካበት ዘመን መስሎ ይታያል። እሱ ለእግዚአብሔር መንግስትም ይሁን ለእያንዳንዱ ቤተ እምነት አይጠቅምም። ስለዚህ የተከበራችሁ የ81ኛው ጠቅላላ ጉባኤ አካላት የኢትዮጵያ ቤተክርስቲያን የምትያያዝበትና አብራ የምትቀጥልበትን ነገር በደንብ እንደምትመክሩበት አምናለሁ። እንደመረጣችሁትም ጥቅስ ደግሞ ወይም እንደ እግዚአብሔር ቃል የመንፈስ ቅዱስን የበላይነት በቤተክርስቲያኖቻችንና በአገልግሎታችን ላይ ካወጅን እሱ ሊመራን የታመነ ነው። ስለዚህ የኢትዮጵያ ገነት ቤተክርስቲያን ለኢትዮጵያ ሕይወት ብርሃን ቤተክርስቲያን መተው የምትፈልገው ጠንካራው መልእክት በኢዮብ መጽሐፍ ምዕራፍ 36 ቁጥር 11 ላይ ያለውን ሐሳብ ነው። ቃሉም እንደዚህ ይላል፣ ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ ብሎ ይናገራል። አሁን ያለንበት ዘመን ሰው እግዚአብሔርን ለመስማት ጊዜ እያነሰው ወይንም እያጣ ያለበት ሰዓት ነው። ለኢትዮጵያ ሕይወት ብርሃን ቤተክርስቲያንና ለመላው
የኢትዮጵያ ወንጌል አማኞች ማስተላለፍና መተው የኢትዮጵያ ገነት ቤተክርስቲያን የምትፈልገው እግዚአብሔርን እንድንሰማው አማራጭ ሳይሆን ምርጫችን ብቻ መሆን አለበት። እግዚአብሔርን ከሰማነው ደግሞ እናገለግለዋለን። ካገለገልነው ደግሞ ዘመናችን የልማት እድሜያችንም ደግሞ የተድላ ይሆናል ማለት ነው። ስለዚህ በማወጅ ብቻ ሳይሆን የእግዚአብሔርን ቃል በመስማት እሱን ደግሞ በማገልገል ዘመናችንን የምንፈጽምበት የምንቀጥልበት እንዲሆን የኢትዮጵያ ገነት ቤተክርስቲያን ለተከበረው ለ81ኛው የኢትዮጵያ ሕይወት ብርሃን ቤተክርስቲያን ጠቅላላ ጉባኤ ይህንን በትህትና ታቀርባለች። ስለዚህ የኢትዮጵያ ሕይወት ብርሃን ቤተክርስቲያን መልካም 81ኛ የጠቅላላ ጉባኤ እንዲሆንላችሁ ምኞታችን ነው። ባለፈው ዓመት ለአባቶች የተለየ ክብር ስትሰጡ ቤተክርስቲያንን በማየታችን እጅግ በጣም ደስ ብሎናል፣ የዓይን ምስክሮች ስለነበርን። በዚህ ዓመት ደግሞ የኢትዮጵያ ቤተክርስቲያን ለረሳቻቸው ለእናቶች ልትሰጡ ስለተዘጋጀው አክብሮት የኢትዮጵያ ገነት ቤተክርስቲያን ትልቅ አድናቆትም አክብሮትም አላት። እግዚአብሔር አምላክ የኢትዮጵያ ሕይወት ብርሃን ቤተክርስቲያንን ይባርክ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ፓስተር ታመን ጌታ እግዚአብሔር ይባርክህ። በመቀጠል ደግሞ የኢትዮጵያ የሕይወት ብርሃን ቤተክርስቲያን የአገልጋዮችና የጡረታ ማህበራዊ ዋስትና ላለፉት 1 ዓመት ውስጥ ቦርድ ተቋቁሞ የዛ የአገልጋዮች ኮሚሽነር የሚያስተባብር ዳይሬክተር ተቀጥሮ በዚህ ጊዜ ከ6 ሚሊዮን ገንዘብ በላይ ሴኩርድ ሆኗል የአገልጋዮች እና ማህበራዊ ዋስትና። ይሄ ደግሞ በዚህ በ1 ዓመት ውስጥ ስርዓት እንዲይዝ ያገዙን የቦርድ አባላት በማከላችን አሉ። እነርሱ መጥቶ ንግግር እንዲያደርጉ ጊዜ ስለማይኖረን ነገ በሆነ ሰዓት ላይ ያደርጉልናል። አሁን ግን በተለይ የቦርድ አባላት የሆኑ ተወካዮች ማከላችን ስላሉ ቆሞ እንኳን ደስ አላችሁ ጌታ እንኳን ረዳችሁ እንላቸዋለን። በማከላችን ከፊት ያሉ የቦርድ አባላት ወንድማችን ቢኒና ቶሌራ እዛው ቆሞ ይሄ የአገልጋዮችን አገልግሎት በባንክ የሚሰሩ ናቸው ወንድሞቻችን፣ ባንክ ቤት ይሰራሉ። ግን ይህ አገልግሎት ስርዓት እንዲሆን አድርገዋልና አጨብጭቡላቸው። ጌታ ይባርካችሁ። በጣም እናመሰግናለን። ከዚህ በመቀጠል የሲዳማ ባንክ ፕሬዝዳንት ወንድማችን ታደ በመካከላችን አለ። በእውነት እኛ አሁን ያለንበት እንደ ኢትዮጵያ ሕይወት ብርሃን ቤተክርስቲያን እየተሰሩ ያሉ ስራዎች ትልልቅ በሆኑ ይሄ ትልቅ ስራ ደግሞ መጥቶ ቦታው ላይ አይቶ ቤተክርስቲያን መመለስ ትችላለች ብሎ በዚህ ጊዜ 20 ሚሊዮን እንኳን መበደር የምንችል ብድር መንገድ የማናውቅ ራሱ መንገድ እያሳየን ቤተክርስቲያን ትመልሳለች ብሎ ከጎናችን የቆመው ወንድማችን ታደ ፓስተር ሌላው ነበር። ያው እንትን እያረኩ ነው። አጨብጭቡለትና ወደዚህ እንዲመጣልን እና ምኞቱን እንዲገልጽ ይጠራዋለሁ። በጣም ከልብ እናመሰግናለን ወንድማችን ታደ፣ በእውነት ተባረክ። ብዙ ነገር አይምሮ ስለሚመጣ እዚህ ጉባኤ ይህ ጉባኤ የኃያላን ጉባኤ ለራሳችሁ አጨብጭቡ። እግዚአብሔር ስረዳ ያው ከኃያላን ጋር ምርኮ መካፈል ይቻላል። እኔ እዚህ ስመጣ ያው ፓስተር በጣም መገኘት አለብህ ስላለኝ ነው እንጂ ያን ያክል ትልቅ ስራ አልሰራንም። እኛ ግን እያንዳንዱ ብልት የድርሻውን በስፍራ ሆኖ መወጣት ስላለበት ያን ነው ያደረግነው። እንግዲህ 4ኛ ባንኬ ነው እዚህ እየሰራው ያለሁት።
ግን ሁሉም ጋር ሲሄድ እግዚአብሔር እየተናገረኝ ነበር የሚመጣውና እዚህም ስመጣ እግዚአብሔር ተናግሮኝ ነው እዚህ መጣው። እዚህ ማለቴ ሲዳማ ባንክ ማለት ነው። ብዙ አጥቢያዎች ብድር ሰጥተን ተገንብተዋል። የህይወት ብርሃን፣ የሙሉ ወንጌል፣ ገነት፣ ሌሎችም። የኢትዮጵያ ህይወት ብርሃን ቤተክርስቲያንን ቦታ በተለያየ መልኩ ስለማቅ ፓስተር ይሄን ነገር ሲያማክረን የምንችለውን ሁሉ እናደርጋለን ብለን ብድር በማይሰጥበት ጊዜ ነበር። ስለዚህ በዛን ጊዜ አይ ማድረግ አለብን በሚል ቅድም በተባለው መልኩ አድርገናል። እኔ እውነቱ ለመናገር በቅዱሳን ጉባኤ እጅ ዘርግተው እንዲባርኩልኝ ነው እንጂ ምንም እዚህ የሚናገረው ነገር የለም ብዬ ነው። ምክንያቱም ቄሶችን እዚህ ያሉት መሪዎች፣ ቄሶች፣ ፓስተሮች መጽሐፍ ቅዱስን በደንብ አድርጎ መስበክ የሚችሉ ባሉበት ስለነሱ የጌታን መልእክት መናገር አስቸጋሪ ነው። ግን እየጠጣ ነው የጌታ መንፈስ ሁል ጊዜ ያስተምረናልና በውስጥ ያለው እግዚአብሔር እንድናገረኝ ያለው መልእክት ምንድነው? ቤተክርስቲያን የዘነጋቻቸው የኢኮኖሚክ ኢምፓወርመንት አገልግሎት ይህ ጠቅላላ ጉባኤ የትኩረት አቅጣጫው አድርጎ እንዲሰራ በጣም በታላቅ ትሕትና ጠይቃል። ይሄን የምልበት ምክንያት ምናልባት ያው እኔ ቤተክርስቲያን ሽማግሌም ቅድም ፓስተር ለማለት የሞከረው እኔ ሰዎች ያው ሲያስተዋውቁኝ ፓስተር ያሉ ስለሚያስተዋውቁኝ ቸርችም ስለማገለግል ማለት ነው። በቤተክርስቲያን ፈተና ሆኖ ያለው የሐሰት ትምህርት ቤተክርስቲያን በዘነጋችው ቀዳዳ ተጠቅሞ ነው ሐሰት ትምህርቱ እየተስፋፋ ያለው። እርሱም የኢኮኖሚ ኢምፓወርመንት ጉዳይ። ሁሉም የሐሰት ትምህርት የሚያውጠነጥነው ትባረካለ፣ ትሻገራለ፣ እንዲህ ትሆናለህ ነው። እዛች ጋር ያለችዋ ገንዘብ ነች። ቤተክርስቲያን በገንዘብ ጉዳይ በኢኮኖሚ ጉዳይ ስራዬ ብላ ስላልሰራች ወይም ደግሞ መስራት የሚገባትን ስላልሰራች ያችን ቀዳዳ ተጠቅሞ ነው የሐሰት ትምህርት እየተስፋፋ ያለው። ምን አይነት መገለጥ ነው እንዳትሉኝ፣ መገለጥ ሳይሆን እውነታ ነው። በሂሳብ ቋንቋ ፖስቱሌት የሚባል ነገር አለ። ምንም ፕሩፍ የማያስፈልገው እውነታ ነው። ቤተክርስቲያን መስራት የሚገባት ፖይንት ኢኮኖሚክ ኢምፓወርመንት ለምንድን ነው? ገንዘቡ አለ፣ እንዴት አድርገን ግን ያን ገንዘብ መጠቀም እንዳለብን መሰብሰብ እንዳለብን ትኩረት ሰጥተን አንሰብክም። እንግዲህ እኔ ከሙሉ ወንጌል ቤተክርስቲያን ነውና እንግዲህ ፕሬዝዳንታችን ስላሉ ምስጢር እንዳላወጣ ነው እንጂ አስራት እንኳን እኛ ቤት በድፍረት መድረክ ላይ አይሰበክም። ማለት በቃ ሲያሳስበው ይሰጣል ስለሚባል ማለት መንፈስ ቅዱስ በቃ ሲያሳስበው ይሰጣል። አው ያሳስበዋል። የሚያሳስበው ደግሞ በእኛ በኩል ነው የሚያሳስበው። ቤተክርስቲያን ስራዬ ብላ ኢኮኖሚክ ጉዳዮች ላይ መስራት አለባት። ይሄን ከሰራች ህንፃ መገንባት ብዙ ስራዎችን መስራት ቀላል ይሆናል። ችግራችን ባላንስ አለማድረግ ችግር ነው። አንዳንዴ ገንዘብ ላይ ትኩረት ስናደርግ መንፈሳዊውን እንተዋለን፣ አዳራሾችን እንገነባለን፣ መንፈስ ቅዱስ ደግሞ እንረሳለን። በመቀጠል ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ሲምዖን በማከላችን አሉ። እሳቸውን ደግሞ ወደዚህ እንጋብዛለሁ። ሁላችሁንም እንኳን ለ81ኛው የኢትዮጵያ ሕይወት ብርሃን ቤተክርስቲያን
ጠቅላላ ጉባኤ አደረሳችሁ ለማለት ወዳለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ስም ፓስተር ታሪኩም በዚህ ጊዜ እንድገኝ ስለጋበዙኝ እሳቸውንም ለማመስገን ወዳለሁ። ሕይወት ብርሃን ጋር ብዙ ግንኙነት አለን። እዚች አጥቢያ መጥቼም አገልግያለሁ። ፓስተር ጌቱ በጣም ትልቅ ቢሆንም ከኔ በጣም ወዳጄ ነው። የልብ ኮኔክሽን አለን። ጋሽ እንዳለ ጋር ኢቲሲ አብረን አስተምረናል። ጋሽ እንዳለና አባቴ ገና ህብረቱ ድክ ሲል አብረው ቢሮ ውስጥ አገልግለዋል። ከህብረቱ መስራቾች አንዷ ብዙውን ጊዜ በመሪነትም ያገለገለች ነች። ስለዚህ ቃለ ሕይወት በህብረት ጉዳይ አትታማም ለማለት ነው። ሌሎች ወዳጆችም አሉኝ ከሕይወት ብርሃን፣ ወንድሜ ማሙሻ፣ ወንድሜ አሸናፊ እንዳልካቸው፣ ዶክተር አሁን ውጭ ያለው አብረን ኢቲሲ ተመረናል። ሕይወት ቲቪ የምታውቁ ከሆነ ሕይወት ቲቪ ላይ ቋሚ ሰባኪዎች የሕይወት ብርሃን ሁለቱ ሰባኪዎች ናቸው። ስለዚህ በቃለ ሕይወት መድረክ ሕይወት ብርሃን እያገለገለች ነው ማለት ነው። ብዙ አብረን የምንሰራቸው ነገሮች አሉ። በዚህ በደቡብ አካባቢ ቃለ ሕይወት ምን ያህል አጥቢያዎች እንዳሏት ታውቃላችሁ። ከሕይወት ብርሃን ጋር አብረን የምንሰራባቸው ብዙ ቦታዎች አሉ። እኩል የምንጋፈጣቸው ቻሌንጆችም አሉ። ወንጌላውያንን የሚገዳደሩ ሌሎች እምነቶች በዙሪያችን እንዳሉ ታውቃላችሁ። ስለዚህ ተባብሮ መስራት ለአሁንም ለወደፊትም አስፈላጊ እንደሆነ እናምናለን። ቃለ ሕይወት በመንፈስ ቅዱስ ታምናለች፣ በጸጋ ስጦታም ታምናለች። ድንገት ጥርጣሬ ካለ ብዬ ነው። ግን ሁሉም እንደ ቃሉ ይሁን ደግሞ ትላለች። ሁሉንም በቃሉ እናርገው ትላለች። እኛም ያሰመርነው መስመር አለ። ሕይወት ብርሃን የምታሰምረው እኛ ያሰመርነው ላይ ላይሆን ይችላል፣ ትንሽ ሄድ ይላል። ነገር ግን ሁላችንም እንስማማባቸው መስመሮች አሉ። እነዚህ መስመሮች መጥፋታቸው ብዙ ግርግር እንደፈጠረ የታወቀ ነው። እኔ በጣም ደስ ብሎኛል። እኛና መንፈስ ቅዱስ የመንፈስ ቅዱስ ሥራ የሚለው ሕይወት ብርሃንም ደግሞ አቋም ለመያዝ ይሄ ጉባኤ ስለተዘጋጀ እና አቋም የምትይዝበት ጉባኤም ስለሆነ በዛም በመንፈስ ቅዱስ እንቅስቃሴ ብዙ አስተዋጽኦ ያደረገች ለሀገርም ለወንጌላውያን በረከት የሆነች ቸርች ስለሆነች ወደፊትም ቢሆን ብዙ ነገር እንጠብቃለን። በመጨረሻ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላል ሐዋርያት ሥራ 20:28። የምንመራው ሕዝብ የትኛውን ቤተ እምነት ይሁን የእግዚአብሔር ሕዝብ ነው። የክርስቶስ ደም የፈሰሰለት ሕዝብ ነው። መንጋውን የመጠበቅ ኃላፊነት የሁላችንም ነው። የእረኞች አለቃ አደራ ሰጥቶን አንድ ቀን ደግሞ ተመልሶ ሊጠይቀን ይመጣል። ስለዚህ በደሙ የዋጃትን ቤተ ክርስቲያን እንድትጠብቁ እግዚአብሔር ጸጋውና ኃይሉን ያብዛላችሁ። መልካም ጉባኤ ይሆንላችሁ። አመሰግናለሁ። ዶክተር ሲሞንን ከኢትዮጵያ ቃለ ሕይወት ቤተክርስቲያን በጭብጨባ አበርቱኑልን። ከዚህ በመቀጠል ደግሞ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምክትል ፕሬዝዳንት የቤተክርስቲያኒቱን መልእክት እንዲያስተላልፉ በአክብሮት እንጠራዋለን። እግዚአብሔር የተባረከና የተመሰገነ ይሁን። ሁላችሁንም እንኳን ለ81ኛው የቤተ ክርስቲያኒቱ ጠቅላላ ጉባኤ እግዚአብሔር በሰላም አደረሳችሁ ማለት እፈልጋለሁ። በመቀጠል በዚህ ጉባኤ ላይ ለረጅም ዓመታት ወይም ደግሞ እንደው ሁልጊዜ ሊባል በሚችል ደረጃ ያው ሕይወት ብርሃን የሙሉ ወንጌል ታላቅ እህት ናት። ምንም እዚህ ላይ እድሜያችሁ ስለሚናገር ማለት ስብሰባው ማለት
ይህን አንዳንድ ሰዎች ከሰሙ ችግር ስለሚያመጣ እና በጣም ነው የምናመሰግን። ስለዚህ በዛ ጉባኤ ሁሉ ተገኝተን የመልካም ምኞት መግለጫችንን ለቤተ ክርስቲያኒቱ በየጊዜው መሪዎቻችን ሲያስተላልፉ ቆይተዋል። ዛሬም የቤተ እምነታችን ፕሬዝዳንት ፓስተር ላከው በዳሶ የዚህ ጉባኤ ታዳሚ እና የእንኳን አደረሳችሁ መልእክት ከሚያስተላልፉት መካከል አንዱ ወይም ቤተክርስቲያኒቷን ወክለው እሳቸው ነበሩ። በስራ አጋጣሚ ከሀገር ስለወጡ መገኘት አልቻሉምና ትላንትና ማታም ዛሬም እንዲሁ ሌሊት አካባቢ ተደዋውለን እንዲሁ ሞቅ ያለ ሰላምታና ደስታዬ ሁሉ እንድትገልጥልኝ ብለዋል። ለፓስተር ታሪኩ በሚስጥርም ንገርልኝ ያሉት ነገር አለ። እሱን ለብቻው ነግረዋለሁ ማለት ነው። እንኳን አደረሳችሁ ብለዋል። ያው በተረፈ እኔ ከዚህ እንደው ከእግዚአብሔር ቃል ቀደም ብዙ የእግዚአብሔር ቃል ተነቧል። ቀን ሳለ የላከኝን ስራ ላደርግ ይገባኛል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 9:4 ላይ በተናገረው መሰረት በራሷ ቀን ጌታ በሰጣት ቀን ጌታ በሰጣት እድል ጌታ በሰጣት ጊዜ ሁሉ በሀገር ደረጃ ትልቅ ተጽዕኖ ፈጥራ እግዚአብሔር የሰጣትን ጊዜ በትክክል ከተጠቀሙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት መካከል አንዷና ግንባር ቀደም ከሚባሉት መካከል ተሰላፊዋ የሕይወት ብርሃን ቤተ ክርስቲያን ናትና ለዚህም ታላቅ ሥራ እግዚአብሔር ስላደላት ደግሜ ጌታ እግዚአብሔር አምላክን አመሰግናለሁ። ይቺ ቤተ ክርስቲያን ጴንጤቆስጣዊት መሆኗ ይታወቃል። ይህም በሀገራችን ላለው የመንፈስ ቅዱስ ሥራ ያበረከተችውና ዛሬም እያበረከተች ያለው ሥራ ተነግሮ እንዲህ ባጭር ጉባኤና መድረክ ላይ የሚያልቅ አይደለም። በወንጌል ስርጭት ሽፋንና ጥራትንም ጨምሮ ቢሆን አሻራዋ እስካሁንም ድረስ በሀገራችን ላይ ትልቅ ተጽዕኖ ያመጣና አሁንም እየተገለጠ ያለ በመሆኑ ለዚህ ታላቅ ደማቅ የአገልግሎት መልክና ቁመናዋ ደግሜ አሁንም በዚህ ጉባኤ ፊት ሕያው እግዚአብሔርን ማመስገን እፈልጋለሁ። ይህች ቤተ ክርስቲያን ከወንጌል ስርጭቱ ባሻገር በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ እጅግ ተጽዕኖ ፈጣሪ የሆኑ መሪዎችን ያፈራችና ያበቀለች ሰርታና መጥና ለኢትዮጵያ ቤተ ክርስቲያን ያበረከተች ቤተ ክርስቲያን በመሆኗ ቤተ ክርስቲያኒቱ ለራሷ የሚሆኑ መሪዎችን ብቻ ሳይሆን ለሀገራችን ወንጌላውያን አብያተ ክርስቲያናት ኅብረት ደግማለሁ ተጽዕኖ ፈጣሪ የሆኑ መሪዎችን ትላንትናም ከትላንት በስቲያም የሰጠች ዛሬም የሰጠችም ያለች በመሆኗ ለዚህ ታላቅ አስተዋጽኦና ስጦቷ ሁሉ ደግሜ የሰማይን አምላክ ማመስገን እፈልጋለሁ። የሕይወት ብርሃን ቤተ ክርስቲያን በእውነት በሀገርም ልንመስላት አገር ናት ልንላትም የምንችል ቤተ ክርስቲያን ናት። በየትኛውም የአራቱም አቅጣጫዎች ላይ የምትገኝ ቤተ ክርስቲያን ናት። እኔ ለአገልግሎት ስወጣ ጊዜ ስሰጥ የዛሬ 34 ዓመት አካባቢ ከሙሉ ወንጌል ቀጥሎ መድረኮቿን በልጅነት ዕድሜ ካጋራችኝና ከሰጠችኝ የእግዚአብሔርን መንፈስ በሙላት እንድለማመድ ከቤተ ክርስቲያኔ ቀጥላ እድል የሰጠችኝና ሁለተኛ ቤቴ በመሆኗ ይችን ቤተ ክርስቲያን ማውቃት በሰሜን ምዕራብ ኢትዮጵያ ፓዊ በሚባል መተከል ጀምሮ አውቃታለሁና ዳርቻዋ በአራቱም አቅጣጫዎች የተወጠረ ሰፊ በመሆኑ የሀገር ባለውለታ ቤተ ክርስቲያን ናትና እግዚአብሔር የተባረከ ይሁን። እንግዲህ ላለፉት ዓመታት ዘመናት ጌታ የሰጣትን ቀናት ቅድም ከላይ እንዳነበብኩት በአግባቡ ተጠቅማለች። ቀሪውን ያልታወቁ ዘመናቷን ምን ያህል ዘመን እንደቀራት ስለማላውቅ ከጌታ ምጽአት ጋር የተገናኘ ስለሆነ የምድር ቆይታዋ እንዲሁ እንዳበራች እንድትቀጥል
የዚህ ጉባኤ ድርሻ ከፍ ያለ በመሆኑ እግዚአብሔር ቅድም አቅጣጫ በሰጣት መሰረት ይህ ታላቅ ጉባኤ ከመንፈስ ቅዱስ ጋር ብቻና ብቻ የሚመክርበት የመንፈስ ቅዱስን ፈቃድ የሚፈጽምበት እንዲሆንና እግዚአብሔር የበረከት ለምድራችን አሁንም ታላላቅ ነገሮች የሚወጡበት ጉባኤ ያድርግላችሁ በማለት እንደ ሙሉ ወንጌል መልእክቴን አስተላልፋለሁ። አመሰግናለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ለወዮ ጌታ ይባርክ። ያው ዞሮ ዞሮ ሕይወት ብርሃን መሆኑን እያሳየ ነው። መሀል ላቆ ጫን ብሎት ነው እንጂ ሳየው ሕይወት ብርሃን ሳይሆን አይቆርም። ንግግሩ ራሱ ሕይወት ብርሃን ይመስላልና ያ እግዚአብሔር ትልቅ ነገር እየሰራ ነው በቤተ ክርስቲያናችን ውስጥ። በእርግጠኝነት ኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ሁሉም ቤተ እምነት ከጎናችን ቆሞ አሁን የያዝነው ራእይ ትልቅ በመሆኑ እያንዳንዱ ስራዎቻችን ውስጥ ከመንፈስ ቅዱስ ጎን ለጎን በብዙ ነገር ከጎናችን ከሚቆሙ ቤተ እምነቶች እነዚህ በሙሉ ያልሰጡን ነገር የለም። ልምዳቸውን፣ ገንዘባቸውንና በጣም ሙሉ ወንጌል ቤተ ክርስቲያን በዚህ ዓመት ደግሞ በየዓመቱ ይሄ ስራው የት ደረሰ እያለች ገንዘባቸውን ድጋፍ እያደረጉን ያሉ ቤተ እምነት ስለሆነ ብታጨብጭቡላቸው ደስ ይለኛል። በጣም ጌታ ይባርካችሁ።